አሁን ልብ ብላችሁ እንድታደምጡ ነው የምፈልገው። ይህ ልጅ የማያውቅ ሰው የለም። ኤክስ ቴንታሲዮን ይባላል፣ ወይም በሌላ ስሙ ጃሴ ይባላል። እናም ኤክስ በጣም ችግር ነበረበት። ኦብቪየስሊ ስለ ችግር ከማውራታችን በፊት ፕላስ ምልክቷን ተጫኑልኝ። ይቺን ፎቶ ስቱዲዮ ውስጥ አይደለም የተነሳት፣ ማግሻት ነች፣ እስር ቤት ውስጥ የተነሳት። ምን አድርጎ ነው ይሄ ልጅ የታሰሩ ለምትሉ ሰዎች፣ ምክንያቱም ይሄ ልጅ ችግር ነበረበት። ችግሩ ልንገራችሁ። በ2014 ኤክስ ከዚች ልጅ ጋር ይተዋወቃል ኦንላይን ላይ። ስሟ ጄኔቫ ትባላለች። በዛን ሰዓት የጄኔቫ ኤክስ የእሷን ፎቶ ካለ ፈቃዷ ፖስት ያደርገዋል። ምን አይነት ፎቶ ነው ለምትሉት፣ እንደምትጠረጥሩት አይነት ፎቶ። የዛን ጊዜ ነበረ ኤክስ እሷ የድሮ ፍቅረኛዋን በምትለምንበት ጊዜ የተዋወቃት። ከዛ ኤክስ ለጄኔቫ የድሮ ፍቅረኛዋ ሄዶ ይደበድበዋል። ግን ሁለቱም ትውውቅ የላቸው። እንደዛ ሲያሰቃያት የነበረ የድሮ ፍቅረኛዋ ኤክስ ሄዶ ስለደበደቡ ጄኔቫ ተመቻት። ለትውውቅ በተገናኙበት ሰዓት እሷ እጇ ስትዘረጋለት ኤክስ ደግሞ አንገቷን ያንቃታል። ግራ ቢገባትም ግን ቀለል አድርገው አለፈች። በዛ በተዋወቁበት ዕለት ፍቅረኛሞች ሆኑ። እናም ለ4 ቀናት ያክል አብረው ይቆያሉ። ነገርየውን አልጣማትም ነበር። የዛን ጊዜ ሲለያዩ ለዓመት ከ6 ወር ነበር የተለያዩት። እናም በ2016 ላይ ተመልሰው ይገናኛሉ። እናም ሪሌሽንሽፓቸውን ያስቀጥላሉ። 2016 ላይ ኤክስ በጣም እየታወቀበት የነበረ ጊዜ ነው። ለዛም ነበረ አብራው እንድትሆን የፈቀደች። ከድሮ በጣም ብሶበት ነው ያገኘችው። ከማነቅ አልፎ ወደ መደብደብ ይሄዳል። ደበድባትም እንዲህ እስክትሆን ድረስ ነበር። እንዲህ የደበደባት አብራው እንዴት ትኖራለች ልትሉ ትችላላችሁ። ፖሊስ ጋር ደውላ ልታሳስረውም አልፈለገችም። ጥላው እንዳትሄድም በር ከውጭ ቆልፍባታል። ውጭ ካገኛትም መልሶ ይደበድባታል። የሆነ ቀን አምልጣው ከቤት ወጥታ ወደ ፖሊስ ጣቢያ ትሮጣለች። ይህንን ፌቷን የተመለከቱ ፖሊሶቹ ኤክስን ያስወጣል። የዛን ጊዜ ነበረ ይህንን ፌመስ ፎቶ እስር ቤት ውስጥ የተነሳው። ጄኔቫ ፊቷ እንደዚህ ከሆነ በኋላ 35,000 አሜሪካን ዶላር ተዋጥቶላት አይኗ እንድትታከም ተደረገ። ምክንያቱም የግራ አይኗ አያይም ነበር። ከሞተ በኋላ የተለቀቀው ዘፈን ሃርት ኢተር የሚለው ክሊፑ ላይ ያለችው ጄኔቫ ነች። ኤክስ በህይወት ዘመኑ 7 ጊዜ ታስሯል። ሲታሰርም የተነሳቸው ፎቶ ናቸው እነዚህ። ከስኪ ማስክ ጋር የተዋወቀው እዛው እስር ቤት ውስጥ ነበረ። ዛን ጊዜ ጀምሮ ነበረ ስኪ ማስክና ኤክስ የልብ ወዳጆች የሆኑት። ከእስር እንደተፈታን በጣም እንዘርፋለን፣ በጣም እንገላለን ተባብለው ነበረ። ግን ሁለቱም የሙዚቃ ችሎታ እንዳላቸው ሲያውቁ ጊዜ ነበረ ሙዚቃ ወደ መስራት የገቡት። ግን ኤክስ ሙዚቃ መስራት በጀመረበት ሰዓት ፋን ቤዙ በጣም ስለሰፋ ጄኔቫን አልደበደባትም ብለው የሚከራከሩበት ፋኖቹን መጡ። ሎክ አትሚ ያፈመሰችው ዘፈን፣ ሳል የቁም እስረኛ ሆኖ የዘፈናት ግን ዳይመንድ ሰርቲፋይድ የሆነችለት ዘፈን፣ ራፕ፣ ሎፋይ፣ ሮክ እነዚህ ሁሉ ጃንራዎቹ ይዘፍን ነበረ ኤክስ። እናም የዛን ሰዓት ነበረ ከድሬክ ጋር ቢፍ ውስጥ የገቡት። ቢፍ ውስጥ የከተታቸው ነገር ልንገራችሁ። የድሬክ ኬኤምቲ የሚለው ዘፈን ሉክ አት ሚ ናው ከሚል የኤክስ ዘፈን ጋር ይመሳሰላል፣ ፍሎው ማለት ነው። የዛን ጊዜ ነበረ ኤክስ ድሬክን ኢንተርቪው ላይ ወጥቶ የሰደበው። ምክንያቱም ድሬክ ይታወቃል እንደዚህ አይነት ፍሎዎች በመስረቅ ምናምን ግጥምና ዜማ በመስረቅ የታወቀ ሰው ነው ድሬክ። ፐርሰናሊ አይመቸኝም። ከዛን ጊዜ በኋላ ነበረ ኤክስ ኢንስታግራም ስቶሪው ላይ ይህንን ፖስት ያደረገው። ከሞትኩም ሻምፓኝ ፓፒ ነው የገደለኝ። ሻምፓኝ ፓፒ ድሬክ ነው የኢንስታግራም ገጽ ዩዘር ነው የሚሆነው። ኤክስ ከሞተ በኋላም የድሬክ ስም በዚች ፖስት ምክንያት ተነስቶ ነበረ ፍርድ ቤት ውስጥ። ግን እሳት የላሰ ጠበቃ ቀጥሮ ኬዙን አስጣለው። ኤኒዌይስ ኤክስ በሞተበት ቀን ባንክ ይሄዳል። ለዚህ ለታታሪነቴማ ሽልማት ይገባኛል። ሞተር ሊገዛ ነበረ 50,000 አሜሪካን ዶላር ዊዝድሮ ያደረገው። ምክንያቱም ብዙ ጊዜ ካሽ ይዛችሁ መኪና ለመግዛት ወይም ሞተር ሳይክል ለመግዛት ስትሄዱ ቅናሽ ስላለው ነው። ለዛም ነው ኤክስ ካሽ ፕሪፈር ያደረገው። ይህ ፎቶ ብርን ቆጥሮ ወደ ቦርሳው ሲከተው ነው። ኢቭን ቦርሳው ራሱ 2,000 አሜሪካን ዶላር ነው። እናም እንደዛ ብሩን እንደያዘ ወደ ሞተር ሳይክል መሸጫው ይሄዳል። ይህ ሁሉ እየሆነ ያለው ጁን 18 2018 ነበር። እናም እዛ ሞተር ሳይክል ሾፕ ውስጥ እያለ እነዚህ ሁለት ሰዎች ገልምጠውት ያልፋሉ። ኤክስ ለካ ቀን ሙሉ ሲከታተሉት ነበረ። ከባንክ ቤት እንደወጣ ተከትለውት ወደ ሞተር ሳይክል ሾፕ ይሄዳል። ኤክስ ምንም ነገር ሳይገዛ ብሩን እንደያዘ ቀጥ ብሎ ይወጣል። የጠረጠረው ነገር ኖሮት ምናምን አይደለም፣ በዋጋ ስላልተስማሙ ይመስለኛል። እናም ከሞተር ሳይክል መሸጫው እንደወጣ ልክ በምስሉ ላይ እንደምታዩት እንደዚህ በጥቁር መኪና አግተውት ሲዘርፏቸው ነው። ብር እንዳለው ያውቃሉ። ሰንሰለት አንገቱ ላይ እንዳንጠለጠለ ያውቃሉ። እዚህ ምስሉ ላይ የምትመለከቷቸው ሁለቱ ሰዎች እነዚህ ሁለት ናቸው። ቅድም ሞተር ሳይክል መሸጫው የነበሩት ደግሞ እነዚህ ሁለት ናቸው። እንደዚህ ሮጦ እያመለጠ ያለ ሰው የኤክስ አጎቱ ነው። አብሮት ሞተር ሳይክል እንዲገዙ ሄደው ነበረ። እናም እነዚህ 4 ልጆች ችግር ነበረባቸው። እናም ቅድም እንደነገርኳችሁ እነዚህ ሁለት ሞተር ሳይክል ሾፕ ውስጥ አብሮት የገቡ ልጆች ናቸው። እነዚህ ሁለት ደግሞ ቦርሳውንና ሰንሰለቱን የተቀበሉት ልጆች ናቸው። ግንስ ማን ነው ኤክስን ያደረገው ካላችሁኝ ማይክል ነበር። 3 ጊዜ አንገቱ ላይ። ግን ከመተኮሱ በፊት ኤክስን በቦክስ መጥቶት ነበረ። ግን ከዛ በፊት አጎቱ ጥሎት ሮጧል። የዛን ጊዜ ይህን ልጅ ትሬቫን ማለት ግን አጎት ጥሎት በሮጠበት በር በኩል ይሄ ልጅ ገብቶ ቦርሳውንና ሰንሰለቱን ይወስድበታል። የዛን ጊዜ ነበር ማይክል ኤክስን ያደረገው።
የዛን ጊዜ እነዚህ 4 ልጆች ማታ ኢንስታግራም ላይቭ ላይ ብር እየበተኑ ይታያሉ። እናም በመጀመሪያ ሮበርት በተጠርጣሪነት ይያዛል። እናም ይህ ልጅ ሁሉም ላይ ስኒች ያደርጋል። እናም እንደ ማስረጃ የተያዘባቸው ነገር ቢኖር እዚህ ልጅ ቤት ውስጥ ኤክስን ያደረገበትን ሽጉጥ ይገኛል። ከዛም በመቀጠል የማይክል ስልክ ከመኪናው ጋር በብሉቱዝ ኮኔክት ሆኖ እንደነበር ያሳያቸዋል። እናም ሮበርት እነዚህ 3 ልጆች ላይ ስኒች ስላደረገ አስተያየት ተደርጎበት ለ7 ዓመት ይፈረድበታል። እነዚህ 3 ልጆች ግን በጽኑ እስራት እንዲታሰሩ ይፈረድባቸዋል። ብቻ አንዳንዶች ኤክስን ያስገደለው ድሬክ ነው ይላሉ። እነ ትካሺ 69 ፖፕ የሞተው ካለ ጥበቃ ብቻውን ስለሚንቀሳቀስ ነው። ኤክስም እንደዛው። ብቻ ኤክስ ከመሞቱ ከ2 ሳምንት በፊት ነበረ የልጅ አባት እንደሚሆነ የተነገረው። የልጁ እናትም ይቺ ናት፣ ጀነሲስ ትባላለች። ልጁም ጌኪዩም ይባላል። እንግዲህ ባላችሁኝ መሰረት የኤክስን ስቶሪ እንደዚህ አድርጌ አቅርቤላችኋለሁ። ሌላ የሚመቻችሁ ሰው ወይም እንዲቀርብ የምትፈልጉት ሰው ካለ ኮመንት ላይ ጻፉልኝ። ፎሎ እንዳይረሳ።